የትም የመጽሐፍ ቅዱሷ ሴት ያቺ የመጽሐፍ ቅዱሷ ሴት ሃይማኖት ታደሰ ናት። እውነት ለመናገር ቤተሰብ እንደ ዛሬ በሀይሚ ተደምሜባት አላቅም። የምር ሁሌም ጀግና ናት፣ ግን ዛሬ በጣም ከምነግራችሁ በላይ ቃል ነው ያጣውላት። በጣም ንግግሯ፣ አስተሳሰቧ በጣም ነው ያስደመመኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ፣ አረ ላይክ አድርጉ፣ ሰብስክራይብ አድርጉ። በቅንነት ቪዲዮ ስታዩ እስኪ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን እኛንም። ዛሬ እንግዲህ ወደ ቪዲዮ ስመለስ ሀይሚ ለብሩኬ ቁልፉን መመለስ አለብኝ፣ ምክንያቱም በዚህ ሰዓት መኪናው አስፈላጊ አይደለም። አንደኛ ነገር በጣም ብዙ እቅድና አላማዎች አሉን። ሲቀጥል ደግሞ እኔ መንጃ ፍቃድ አላወጣውኝም። መንጃ ፍቃድ ለማውጣት ደግሞ ገና 2 ወር 3 ወር ይፈጃል። እስከዛ ድረስ መኪናው ዝም ብሎ ነው የሚቀመጠው። እኔ መኪና አልቸገረኝም። የምፈልግበት ቦታ ብሩኬ ያደርሰኛል። ከዛ በተጨማሪ ደግሞ ያኔ ከሱ ተለይቼ የሚሄድበት ያን ያክል አስፈላጊ ቦታ የለም። የምፈልግበት ቦታ እሱ ስለሚያደርሰኝ በአሁን ሰዓት ለእኔ መኪናው ጭራሽም አስፈላጊ አይደለም። የሚቀድሙ ነገሮች የምንፈልጋቸው አሉ። እነዛን ነገሮች ነው ማስተካከልና ማሳካት ያለብን። ከዛ በኋላ ይገዛልኛል እቅዶቹን እሱም ካስተካከለ በኋላ እኔም በስነ ስርዓቱ መንጃ ፍቃዴን አውጥቼ ከያዝኩ በኋላ ይደርሳል። አሁን ግን የሚቀድመው እንዲቀድም እፈልጋለሁ እንጂ መኪና መያዜ አይቀርም፣ እይዛለሁ። እቅዶቹን ካሳካ በኋላ መኪና ይገዛልኛል። ምናልባትም ትዳር ላይ ከሆን በኋላ ሊሆን ይችላል። ምናልባትም ከዛ ቀድሜ ሊይዝ ይችላለሁ። ግን ደግሞ አሁን እኔ ብሩክን ነው እንጂ የምፈልገው ጥቅም ምናምን ወይ ደግሞ ይሄ ቁሳቁስ የሚያደርግልኝ ነገሮች ምናምን አይደለም። እኔን የሚገዙኝ፣ እኔን የገዛኝ ብሩክ ነው። ብሩክነቱን ብቻ ነው የምፈልገው። ብሩክነቱን ብቻ ነው እኔ የማፈቅረው። ከጎኑ ሁኜ ህልሞቹ እንዲሳኩለት ነው የምፈልገው። ነገ ገና ብዙ ነገር ይጠብቀናል ፊት ለፊታችን። እነዛን ነገሮች ማስቀደም አለብን። እዛ ላይ መኪና ቢጋጭ ይከስራል፣ ብሩም ነው የሚከስረው። እኔም አደጋ ላይ ልወርቅ እችላለሁ። የሰዎችን ህይወትም እንትን ልል እችላለሁ። እስር ቤትም ልዳርግ እችላለሁ። እና ከዛ ሁሉ ነገር እኔም ተረጋግጄ መንጃ ፍቃዴን በደንብ በስነ ስርዓቱ ተምሬ የምንፈልገውንም ነገር አስቀድመን ከዛ በኋላ ተረጋግተን ያኔ በቃ እንዲገዛልኝ የምፈልግበት ሰዓት ላይ እንዲይዝ የምፈልግበት ሰዓት ላይ ይሆናል። አሁን ግን በጭራሽ መኪናው በአሁን ሰዓት አያስፈልግም። መኪና አለን፣ ያለን ይበቃናል። የምፈልግበትን ቦታ እስከዛሬም እሱ ነው የሚያደርሰኝ፣ እሱ ነው የሚመልሰኝ። አሁንም እንደዛው ይቀጥላል። ሌላው ህልማችን እናሳካለን ነው ያለችው። ምን አይነት እኔ እንጃ። በስመ አብ የልጅ አዋቂ በቃ ያቺ የምር ያቺ መጽሐፍ ቅዱስ ላይ የተባለችው ሴት የሆነችብኝ ዛሬ ሀይሚ ማለት ነው። እኔ እንጃ። ለዛውም የዚህ ዘመን ሴት መኪና ተሰጥቶት እርስማ እንኳን ተሰጥቶት ማለት ነው መዝረፍ። በቃ ያንተን ለእኔ ስጠኝ፣ አንተ መኪና ይዘህ እኔ ለምንድን ነው መኪና ያልያዝኩት? በቃ ያንተን መኪና መንዳት ትፈልጋለሁ፣ መያዝ እፈልጋለሁ። በቃ እኔ እንጃ። አይተናል በጣም ብዙ ሴቶች መኪና ያለው ወንድ ላይ እንዴት እንደሚንጠለጠሉ፣ ለመኪና ያላቸው ፍቅር በቃ ማለት እኔ እንጃ አላቅም። ትኩረታቸው ሁሉ መኪና ላይ፣ ሀብት ላይ፣ ንብረት ላይ በጣም ብዙ አይተናል። በፕራንክም ይሁን በሪል ላይፍ የሚሆን ካሜራ ተደብቆም እየተፈተኑ በጣም ብዙ ነገር አይተናል ሚዲያ ላይ። እንደዛ ባለበት ዘመን እቺ ትንሽዬ አንድ ፍሬ ልጅ ግን ነው መኪናውን ያኔ መሰለ፣ ለዛውም በጣም ውድ የተባለ መኪና ያኔ መሰለ መኪና ተሰጥቷት ነው። እኔ የምፈልገው ብሩኬን እንጂ መኪናውን አልፈልግም። እኔ የምፈልገው ከጎኑ ሁኜ እቅዱን እንዲያሳካ እንጂ የእቅዱ መበላሸት ወይ ደግሞ የእቅዱ መሰናክል መሆን አልፈልግም። ያለውን ሙጥጥ አድርጎ በቃ ለእኔ እንዲያደርግ አልፈልግም። ምክንያቱም ገና ከሱ ጋር የዛሬ 2 ዓመት ስንገናኝ ከጎኑ ነኝ። ምን እንዳቀደ፣ ምን መሳካት እንደሚፈልግ፣ ምን መስራት እንደሚፈልግ እያንዳንዱ እቅዶቹን አውቃለሁ። 3% ቢሆን ነው ያሳካው። ገና ብዙ ያላሳካቸው ግን ማሳካት የሚፈልጋቸው ነገሮች አሉ። እነዛ እንዲሳኩ ነው የምፈልገው። እነዛን ካሳካ በኋላ እኔም በደስታ እቀበለዋለሁ ጊዜው ሲደርስ። አሁን ጊዜው አይደለም ነው ያለችው። አሁን በእናታችሁ ለዚች ልጅ እስኪ አጨብጭቡላት። የምር እስኪ በዚህ ጀግና ስም ሰብስክራይብ፣ ላይክ እያደረጋችሁ አጨብጭቡ። የምሬ ነው የምላችሁ። እኔ በጣም ነው የተደመምኩባት። በጣም ከምነግራችሁ በላይ እኔ እንጃ ተመስጬ ነው ራሱ ሳያት የነበረው ማለት
ምን አይነት ሴት ናት ግን ሀይሚ ነው ያልኩትኝ። የምር በቃ በጣም በቃ የሆነ ረቀቅ ያለ የማስተዋል እንትን አላት እግዚአብሔርን። ምክንያቱም በተለይ ካሁኑ ከጊዜው ጋር ጭራሽ ማንም ነው መኪና አልፈልግም ብሎ የማይመልሰው ጭራሽ ማለት ነው እንዴ። በደስታ እየዘለሉ ነው እንጂ የሚነዱት እና እሷ ግን እውነቷን ነው እግዚአብሔርን። ቅመምዬ ወንድ ጀግና አስተዋይ ሴት ብዬሻለሁ። ምክንያቱም እንዳልሹ ቅድም መኪና ሊጋጭ ይችላል፣ የሆነ ነገር ሊሆን ይችላል። ገብቶሻል? ትርፉ ኪሳራ ነው። ግን ደግሞ መኪናው ተሽጦ የመኪናው ብር አንቺም የሆነ ያሰብኩት ነገር አለ፣ ግን ካሜራ ላይ ማውራት አልፈልግም፣ ከካሜራ ጀርባ ነግርሃለሁ ብለሽዋል። ግን ደግሞ ወይ ቦታ ወይ ቤት ብትገዙ አዲስ አበባ ላይ ያ መሰረት ነው አይደለም? ለእናንተ ለልጅ ልጃችሁ የሚቀመጥ መሰረት ነው። ገብቶሻል? ይሄ መሬት የነካ ነገር እኔ በቃ ማርያምን በጣም ነው ያደነኳት። መሬት የነካ ነገር ገብቶሻል? ነገ የሆነ ነገር የማያሰጋችሁ ነገር ለልጅ ልጃችሁ የሚቀር የሚተርፍ ንብረት ነው እና በቃ እኔ በሀሳብሽ ተስማምቻለሁ። ምንም ቅሬታ የለብኝም። እግዚአብሔርን ነው የምላችሁ። አሁን የምታካብዱ ልጆች ልትኖሩ ትችላላችሁ። ለዛም በደንብ አስረድታለች፣ በደንብ ማለት ነው። መኪናውን ሳትፈልግ ቀርታ አይደለም፣ በደስታ ነው የምትፈልገው። ግን ደግሞ ትክክለኛ የትዳር ሴት ማለት እንዲህ ናት። ትክክለኛ እንደምትወደው ነው። እኔ ዛሬ በደንብ እንደምትወደው አውቃለሁ። ግን ምን ያክል ለሱ ፍቅር እንዳላት፣ ምን ያክል ለሱ ቦታ እንዳላት፣ ምን ያክል የሱ ህልሞች ተሳክተው ማየት እንደምትጓጓ ያየውበት ቀን ነው፣ የተደመምኩባት ቀን ነው። እና በቃ መሆን ያለበት መቅደም ያለበት እንዲቀድም ስለፈለገች ነው እንጂ መኪናውን ነገ ዙሬ እቀበለዋለሁ፣ ማድረግ ባለበት ሰዓት ያደርግልኛል፣ መሆን ባለበት ሰዓት። አሁን ግን እሱ እኔን ለማስደሰት እሱ የያዘውን እኔ እንዲይዝ በቃ እሱ በአሁን ሰዓት ቢገዛውም እኔ ደግሞ የግዴታ ብሩክ የያዘውን መያዝ አይጠበቅብኝም፣ ብሩክ ያረገውን ማድረግ አይጠበቅብኝም። ምክንያቱም እንዳንድ ሴት እንዳንድ ፍቅረኛ እንዳንድ ነገ የትዳር አጋር ከህልሙ ጎን ሆኜ ህልሙ ሲሳካ ማየት እንጂ እሱ ያረገውን ማድረግ አለብኝ ብዬ የማስብ ሴት አይደለሁም። እንደዛ ከሚያስቡ ሴቶችም ውጭ ነኝ እኔ፣ እነዛን ሴቶች አይደለሁም ብላለች። ጀግና አንበሳ፣ የምር አንበሳ ነሽ፣ ይመችሽ። የእውነት ሴት ነሽ፣ የእውነት ማለት ነው። ያቺ መጽሐፍ ቅዱሷ ላይ ያለችው ሴት እና ትክክል ናት። 100% በቃ 100% ሀይሚ ትክክል ናት። የምሬን ነው ምላችሁ። እኔ እንጃ አላቅም። መቼም ከእንክርዳድ አይጠፋም አይደለ? 100 ቢያንስ 5 እንክርዳድ አይጠፋም። አሁን ወደ ሌላ ነገር ወስዳችሁ ምናምን የሆነ ነገሩን የምታጠማዝዙ ልትኖሩ ትችላላችሁ። ለእናንተ ልቦና ይስጣችሁ፣ ማስተዋልን ያድላችሁ፣ ወደ ራሳችሁ እንድትመለሱ እንጸልይላችኋለን። ግን ደግሞ ሴት ልጅ እንደ ሀይሚ ጀግና ነገ የሆነ የነገ ህይወታቸውን የሚገነባ ነገር መሰረት የሚያስይዝ ነገር ነው የምትፈልገው። ገብቷቸዋል። መኪና ይዞ በየከተማው እዩኝ ሾሾ ምናምን አልፈለገችም። መብቷ ነው፣ በቃ መብቷ ነው። እሷ የፈለገችው ሌላ ነው፣ ሌላ ከዚህ አስፈላጊ የሆነ ነገር ነው። ይሄ ሊሰበር ስለሚችል ገንዘባችንን በዛው ኪሳ ይከስራል፣ ሰዎችንም አደጋ ላይ ልጥል እችላለሁ። ስለዚህ የማይከስር ነገር መሰረት ያለው ነገር ነው የምፈልገው። እሱን ደግሞ ከካሜራ ጀርባ ለፍቅረኛዬ እራሴ ነግረዋለሁ። ተናግራለች። እንግዲህ ብዙ ሰዎችም እንደዛ የሆነ ሌላ ነገር እንደመሰላችሁ እኔ ግን በትክክለኛው እሱን ቀስ ብዬ በፍቅር አስረድቼ ወደሚያስፈልገው ነገር እናመራለን ብላለች። ይመች ጨረቃዬ። ከዚህም የበለጠ በቃ እግዚአብሔር ያደርግላችሁ፣ የምር ማለት ነው። እና እሱ ደስ እንዲላት ነው ማለት በቃ እሱ ስላለው በቃ እኔ ያለኝ ነገር ሀይሚም እንዲኖራት ፈልጋለሁ ብሎ ደስ ብሎት በደስታ በፍቅር ከቅዶቼ መሀል አንዱ ነው ብሎ ነው ያደረገው። ገብቷቸዋል። እሷ ደግሞ መኪናው አሁን ይቅርና ከመኪናው ይልቅ ሌላ አስፈላጊ የሆነ ነገር ይደረግበት፣ ሌላ የሚያስፈልገን ነገር አለ። መኪናው ቀስ ብሎ ይደርሳል። ከተጋባንም በኋላ ትዳር ላይ ከሆንም በኋላ ቀስ ብሎ የሚደርስ ነገር ነው። ከዛ በፊት ብዙ መቅደም ያለባቸው ነገሮች ስላሉ እነዛ እንዲቀድሙ ነው የምፈልገው አለች። ስለዚህ ብልጥ ሴት እንደዚህ ናት። ገብቷቸዋል። ብልጥ ሴት እዩኝ አትልም። ብልጥ ሴት በቃ አለ አይደለ መኪና ያስኩ እያለች ፊን ማለት አትፈልግም። በየከተማው አያቸዋት ክትት ብላ የምፈልግበት ቦታ በባሌ መኪና እሄዳለሁ። ይሄ ግን አሁን ላይ አስፈላጊ አይደለም። ጀግና ሴት በጭንቅላት ማለት ነው። ብዙዎቹን በልጣቸዋለች፣ ተመንጥቃለች።